ሰላም ጤና ይስጥልን። በውጭ ሀገር የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራችሁ ጉዳዮችን ለማስፈጸም ማለትም ቤት ለመግዛት ሊሆን ይችላል፣ ለመሸጥ፣ ባንክ ለመጠቀም ውክልና መላክ ግድ ይላችኋል። ነገር ግን ሂደቱ ከመዘግየት አልፎ ለብዙዎች ትልቅ እንቆቅልሽ ሆኗል። ዛሬ ከህግ አንጻር ሂደቱ ለምን አስቸጋሪ እንደሆነና መፍትሄዎቹስ ምን ምንድናቸው የሚለውን በዝርዝር እንመለከታለን። ውክልና ለመስጠት ዋና ዋና የህግ ማነቆች ምንድናቸው የሚለውን እንመለከታለን። አንደኛ የሰነዶች ማረጋገጫና ምዝገባ ጽህፈት ቤት ነው። በኢትዮጵያ የፍትሐ ብሔር ህግ መሰረት ማንኛውም የውክልና ሰነድ ህጋዊ ተፈጻሚነት እንዲኖረው በሰነዶች ማረጋገጫና ምዝገባ አገልግሎት መመዝገብ አለበት። በውጭ ሀገር የሚደረግ ውክልና ደግሞ 3 ደረጃዎችን ማለፍ ይኖርበታል። አንደኛ በሚኖሩበት ሀገር ያሉ ህጋዊ አካላት ማረጋገጥ አለባቸው። ሁለተኛ በኢትዮጵያ ኤምባሲ ማህተም ማረፍ አለበት። ሶስተኛ አዲስ አበባ በሚገኘው የውጭ ጉዳይ ሚኒስቴር ጽህፈት ቤት መረጋገጥ አለበት። ይህ ረጅም ሰንሰለት ለስተትና ለጊዜ መባከን ትልቅ ምክንያት ነው። ሌላው የውክልና አይነቶችና የህግ ጥብቅነት። ብዙዎች የሚሳሳቱት ጠቅላላ ውክልና ማለትም ጄኔራል ፓወር ኦፍ አቶርኒ እና ልዩ ውክልና ስፔሻል ፓወር ኦፍ አቶርኒ በመለየት ላይ ነው። ልዩ ውክልና የሚባለው ለምሳሌ መሬት ለመሸጥ፣ ንብረት ለማስተላለፍ ሲፈለግ የሚሰጥ የውክልና አይነት ነው። ሌላው ጠቅላላ ውክልና የሚባለው ነው። ጠቅላላ ውክልና አክት ኦፍ ማኔጅመንት፣ ለምሳሌ አንድ ሰው ለተወካዩ የሚሰጠው ውክልና አይነት ቤቱን እንዲያስተዳድርለት፣ እንዲጠብቅለት፣ ነገሮችን እንዲያስተዳድርለት የሚሰጠው ጠቅላላ ውክልና አይነት ነው። ልዩ ውክልና ግን ሲሆን ቤቱን ለመሸጥ ሊሆን ይችላል፣ ለመለወጥ፣ ለሌላ ሰው ለማስተላለፍ፣ ቤት ሆነ መኪና ለማስተላለፍ የሚሰጥ የውክልና አይነት ነው። ሌላው ተግዳሮት ወይም ችግር የቴክኖሎጂና የዲጂታል አሰራር ውስንነት ነው። ምንም እንኳን አሁን ላይ ኢኮንሱላር የሚባሉ መተግበሪያዎች ቢጀመሩ በሀገር ውስጥ ባሉ ባንኮችና የመንግስት መስሪያ ቤቶች የዲጂታል ፊርማን ወይም የኦንላይን ማረጋገጫን በቀጥታ የመቀበል ልምዱ ገና ነው። ይህም ተወካዩ በአካል ሄዶ ሰነድ እንዲያገላብጥ ያስገድደዋል። ለምን አስቸጋሪ ሆነ ደግሞ የሚለውን ተግባራዊ ችግሮቹ ምንድናቸው? አንደኛ የቋንቋና የትርጉም ስህተት። በውጭ ቋንቋ የተዘጋጀ ውክልና ወደ አማርኛ ሲተረጎም የሚፈጠሩ የቃላት ግድፈቶች በህግ ፊት ውክልናውን ዋጋ ቢስ ሊያደርጉት ይችላሉ። ሌላው የማጭበርበር ድርጊቶች መጨመር። በሐሰተኛ ሰነድ የሰዎችን ንብረት የሚሸጡ አካላት መብዛታቸው መንግስት የማጣራት ሂደቱን እጅግ ጥብቅ እንዲሆን አድርጎታል። ይህ ጥብቅነት ደግሞ ለትክክለኛ ደንበኞች መጉላላትን ፈጥሯል። ሌላው የኤምባሲዎች ርቀት ነው። በአንድ ትልቅ ሀገር ለምሳሌ አሜሪካ ወይም ካናዳ ለሚኖር ሰው በአካል ኤምባሲ የመገኘት የጊዜና የገንዘብ ወጪን ይጠይቃል። መፍትሄው ምንድነው ሚለውን ስንመለከት ውክልና ከመላከው በፊት በኢትዮጵያ ያለውን የህግ ባለሙያ ወይም ጉዳዩን የሚቀበለው መስሪያ ቤት ባንክ ሆነ የባንኩን ህግ ክፍል መስፈርቱን አስቀድሞ መጠየቅ። በውክልናው ላይ የወካዩን ስም፣ የፓስፖርት መታወቂያ ቁጥር እና የሚወክሉበትን ጉዳይ ለምሳሌ የቤት ቁጥር፣ የካርታ ቁጥር በግልጽ ማስፈር። ሌላው የዲጂታል አማራጮችን መጠቀም። የውጭ ጉዳይ ሚኒስቴር ያወጣቸውን አዳዲስ የኦንላይን መተግበሪያዎችን ለመጠቀም መሞከር። ሌላው በተደጋጋሚ የውክልና አገልግሎትን ለማግኘት የሚጠየቁ ተደጋጋሚ ጥያቄዎች አሉ። ለምሳሌ የውክልና አገልግሎት ለማግኘት የግድ በአካል ኤምባሲ መገኘት አለብኝ የሚል ጥያቄ አለ። መልሱ አይደለም ነው። በኢኮንሱላር መተግበሪያ በመጠቀም ካሉበት ቦታ ሆነው አገልግሎቱን ማግኘት ይችላሉ። ነገር ግን ማንነቱን ለማረጋገጥ የቪዲዮ ጥሪ ወይም ቪዲዮ ኮል ይደረግልዎታል። ሁለተኛ ጥያቄ ተደጋጋሚ ጥያቄ የሚመጣው የውጭ ሀገር ዜግነት አለኝ፣ የሎ ካርድ አለኝ፣ ውክልና መስጠት እችላለሁ ወይ የሚል ጥያቄ አለ። አዎ ትውልደ ኢትዮጵያዊ መሆኑ የሚገልጽ የታደሰ የሎ ካርድ ካለዎት እንደ ማንኛውም ኢትዮጵያዊ ውክልና መስጠት ይችላሉ። ሌላው ኢኮንሱላር የላኩት ውክልና ኢትዮጵያ ውስጥ ተቀባይነት ለማግኘት ምን ያህል ጊዜ ይፈጃል ነው። መልሱ እንደ ኢትዮጵያ ኤምባሲ ስራ
ጫና ቢለያይም በአማካይ ከ3 እስከ 5 የስራ ቀናት ውስጥ ሊጠናቀቅ ይችላል። ሰነዱ በሲስተም ስለሚላክ ተወካዩ አዲስ አበባ በሚገኘው የሰነዶች ማረጋገጫና ምዝገባ አገልግሎት ወዲያውኑ ማግኘት ይችላል። ሌላው ጥያቄ የቪዲዮ ማረጋገጫው ካልተሳካ ምን ይሆናል ነው። ቬሪፊኬሽኑ ካልተሳካ ምን ይሆናል የሚል ነው። ሌላ ኢንተርኔት በመቋረጡ ወይም በሌላ ምክንያት ካልተሳካ ኤምባሲው በድጋሚ ሌላ ቀጠሮ ይዞልዎታል። ማንነቱ በቪዲዮ ሳይረጋገጥ ግን ውክልና ተቀባይነት አይኖረውም። ስለዚህ የቪዲዮ ማረጋገጫ ይኖራል ማለት ነው። ይሄ ካልተሳካ ደግሞ ኢንተርኔት ተቋርጦ ወይም በሌላ ምክንያት ካልተሳካ ኤምባሲው በድጋሚ ሌላ ቀጠሮ ይዛል። ሌላ ጥያቄ የውክልና ስልጣን በፈለኩት ጊዜ መሰረዝ ወይም መሻር እችላለሁ ወይ ነው። መልሱ አዎ ነው፣ መብት ነው። ውክልናውን ለመሻር በሄዱበት ተመሳሳይ መንገድ በኤምባሲ ወይም በኮንሱላር የውክልና መሻሪያ ሰነድ ማውጣት ይኖርቦታል። ልክ ለምሳሌ ውክልና ለመስጠት ያደረጉበትን ሂደት እና ያንን ጨርሶ እንደሚሰጡት ሰነድ የውክልና መሻሪያም ሰነድ ተብሎ ለብቻው ያ ተወካይ መሻሩን የሚገልጽ ደብዳቤ ወይም የሰነድ ይሰጣል ማለት ነው። ክፍያው በምን መልኩ ነው መክፈል የሚቻለው ነው ሌላው ጥያቄ። ክፍያ የሚፈጸመው በኦንላይን ሲሆን ነው። በአለም አቀፍ ደረጃ ተቀባይነት ያላቸውን የክሬዲት ወይም ዴቢት ካርዶች ቪዛ፣ ማስተር ካርድ ወዘተ መጠቀም ይቻላል። ሌላው በውጭ ሀገር የሚዘጋጅ የውክልና ሰነድ በኢትዮጵያ ሕግ ፊት ተቀባይነት እንዲኖረውና ባንኮች ወይም የመሬት አስተዳደር መስሪያ ቤቶች ውድቅ እንዳያደርጉት ምን አይነት የሕግ ቃላት እና ዝርዝር መረጃዎችን የግድ ማካተት አለብን የሚለውን ደግሞ እናያለን። ይህ ወሳኝ መረጃ ነው። ምክንያቱም እነዚህ ነገሮች ካልተሟሉ ተወካዩ ያንን ውክልና ይዞ በሚሄድበት ሰዓት ተቀባይነት ሊያገኝ ይችላል። ስለዚህ ምን አይነት የሕግ ቃላትና ዝርዝር መረጃዎችን ማካተት አለብን የሚለውን እናያለን። አንደኛ የተዋዋይ ወገኖች ሙሉ መረጃ ወይም አይደንቲፊኬሽን። በመጀመሪያ ወካይ፣ ውክልና ሰጪ እና ተወካይ በግልጽ መለየት አለባቸው። የወካይ ሙሉ ስም እስከ አያት፣ የፓስፖርት ቁጥር፣ የውጭ ሀገር አድራሻ፣ የተወካይ ሙሉ ስም፣ የኢትዮጵያ ነዋሪነቱ፣ ከተማው፣ ክፍለ ከተማው፣ ወረዳ፣ የቤት ቁጥር እና ስልክ ቁጥር ያስፈልጋል። ሌላው ሁለተኛ የውክልናው አላማና ዝርዝር ነው። ስፔሲፊክ ፓወር፣ ምን አይነት ውክልና ነው ለመስጠት ይፈልግ ነው። እንደሚታወቀው የኢትዮጵያ ፍትሐብሔር ሕግ እንደሚያዘው ንብረትን በተመለከተ የሚሰጥ ውክልና ልዩና ከላይም ቅድም እንዳወራ ነው ልዩና ጠቅላላ ውክልና ይባላሉ። ልዩ የሚባለው ለልዩ ውክልና ወይም ስፔሻል ውክልና የሚባለው ንብረቱን ያሉትን መሬት ወይም ቤት ወይም መኪና ለሌላ ሰው ያ ተወካዩ እንዲሸጠው እንዲቀይረው የሚደረግ የውክልና አይነት ነው። ጠቅላላ ውክልና የሚባለው ግን አክት ኦፍ ማኔጅመንት ነው። አክት ኦፍ ማኔጅመንት ስንል ተወካዩ የእርሶን ንብረት እንዲቆጣጠር እንዲጠብቅሎት የሚደረግ የውክልና አይነት ነው። ስለዚህ እነዚህ ውክልናዎች ዝርዝሩን ማወቅ አለብን። ምን አይነት ውክልና ነው የምሰጠው አላማና ዝርዝሩን ማስቀመጥ አለብን። እና ስናስቀምጥ ደግሞ ለምሳሌ ለልዩ ውክልና ለመሸጥ ለመለወጥ ሲሆን ለባንክ ጉዳይ ከሆነ በኢትዮጵያ ንግድ ባንክ ለምሳሌ ከሆነ በኢትዮጵያ ንግድ ባንክ ወይም በሌላ ባንክ ያለኝን የቁጠባ ሂሳብ ቁጥሩ አስገብተን እንዲያንቀሳቅስ፣ ገንዘብ ገቢ እንዲያደርግ፣ ወጪ እንዲያደርግ፣ የኤቲኤም ካርድና የሞባይል ባንኪንግ እንዲያወጣልኝ ተብሎ በግልጽ በዝርዝር ለየትኛው ባንክ እንደሆነ የትኛው የሂሳብ ቁጥር እንደሆነ ምን ለማድረግ እንዳሰበ በዝርዝር መገለጽ አለበት። የሚፈልገው ተወካዩ እንዲሰራሉት የምትፈልጉትን የፓወር ወይም ስራ በግልጽ ውክልናው ላይ መገለጽ አለበት ነው። ሌላው ለቤት ወይም መሬት ሽያጭም ኪራይ ከሆነ
እንደዚሁ ቤቱ የሚገኝበትን ቦታ አዲስ አበባ ከተማ ከሆነ አዲስ አበባ ከተማ ክፍለ ከተማውን ወረዳውን የካርታ ቁጥሩን መሬት እንዲያስተዳድር እንዲያከራይ ከሆነ ለሶስተኛ ወገን እንዲሸጥ እንዲለውጥ ከሆነ ይሄም በግልጽ መገለጽ አለበት። ለመንግስት መስሪያ ቤቶችም ከሆነ ለውሃና ፍሳሽ ከሆነ ለኤሌክትሪክ ኃይል ለቴሌኮሙኒኬሽን ከሆነ ለገቢዎች ከሆነ ይሄም በግልጽ መካተት አለበት። ሌላው የመተካት መብት ነው። ይህ ነጥብ ብዙ ጊዜ ይረሳል። ተወካዩ በሆነ ምክንያት የወከላችሁት ሰው ስራውን መስራት ባይችል በሆነ ምክንያት ሌላ ሰው የመተካ ስልጣን እንዲኖረው ወይም እንዳይኖረው የሚወሰን ቃል ነው። ለምሳሌ በውክልናችሁ ላይ ተወካዩ የወከላችሁት ሰው ሌላ ሶስተኛ ወገን እንዲወክል ብላችሁ ማስቀመጥ ትችላላችሁ፣ አለማስቀመጥም ትችላላችሁ እንደ ፍላጎታችሁ ማለት ነው። ምክንያቱም ተወካዩ ድንገት በሆነ ምክንያት ያንን ስራ ሊሰራላችሁ ባይችል ወይ ቢታመም ወይ የሆነ ነገር ቢሆን ወይ ችግር ቢገጥመው ሌላ ሰው ተተክቶ እንዲሰራ ብላችሁ ማስቀመጥም ይቻላል፣ አለማስቀመጥም እንደ ፍላጎታችሁ ማለት ነው። ሌላው የውክልና ጊዜ ጸንቶ የሚቆይበት ጊዜ ምን ያህል ነው፣ እስከመቼ ይቆያል የሚለው ነው። ውክልና በህግ አግባብ እስካልተሻረ ድረስ ጊዜ የለውም፣ ገደብ የለውም። እስኪሻረነዋል እስክትሉ ድረስ ይቆያል። በህግ አግባብ እስካልተሻረ ድረስ ጽኑ ነው ማለት ነው። ሌላው ባጭሩ የውክልና ስራ መክበዱ የዜጎችን ንብረት ከሌቦች ለመጠበቅ የታለመ ቢሆንም አሰራሩ ግን ዘመኑን የዋጀና ቀልጣፋ መሆን ይኖርበታል። እናንተስ በውክልና ሂደት የገጠማችሁ ትልቁ ፈተና ምንድነው? እስቲ በኮሜንት መስጫው ላይ አጋሩ። ይህን ቪዲዮ ከወደዳችሁት እና ይጠቅማል ብላችሁ ካሰባችሁት ለሌላ ሰው ሼር፣ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።